ናሆማ የናሆም እናትና አባት እንግዲህ ተጣልተዋል። ይህም ምክንያቱም እንግዲህ ሰኒና ጽዮን በተጣሉበት ምክንያት ነው ይሄ ነገር የተፈጠረው። እንዴት በዚህ በኔ ምክንያት የእናንተ ትዳር ይፈርሳል? እንዴት በኔ ምክንያት ትጋጫላችሁ? በጣም ይቅርታ ከዚህ በኋላ ምናምን ብሎ ናሆም አባቱ ሊለምነው ቢሞክርም አባትዮ በጭራሽ አንተም ሳይረፍድብህ ብትነቃ ጥሩ ነው። ከዚህ በኋላ ግን እቤት ከሆንኩኝ ከዚህ በላይ አስቀይማታለሁ። ለዛ ነው የወጣሁት ከቤት ብሎታል። ምክንያቱም ትክክል ነው። አለምዬ የሰራችው ስራ በጣም የሚያስጠላና የሚያሳዝን ስራ ነው የሰራችው። ለዛም ነው እንግዲህ አንተም ሳይረፍድብህ ንቃ ብሎ ያለው። ምክንያቱም ሳይረፍድብህ ማለት ሚስትህን የሆነ ነገር ሳያረጓት በፊት ንቃ ለማለት ፈልጎ ነው። ናሆም ግን ምንም የገባው ነገር የለም። ንግግሯ ስላበሳጨው እንጂ ድርጊቷን አላየውም። ወይንም እናቴቱ ከዚህ በፊት ናሆም በሌለበት ሰዓት ላይ ምን ስታረግ እንደነበር አላየም። ሰላም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰብ ሁሉ ነባሮች እንኳን በሰላም መጣችሁ። ዌልካም ብያለሁ ውድ ቤተሰቦቼ። ትናንትን በሰራሁት ላይ እንግዲህ በጣም ነው የምወዳቸው ምናምን እያላችሁ ነው ነጽናትና እነ ኪርዬ ማለት ነው ውዶቼ። እኔም በጣም ነው የምወዳቸው። ብዙ ጊዜ አብዛኛው ነው የምሰራው በጽናትና በነግርማ ረፍ እንግዲህ ይቀላቀልብኛል አንዳንድ ጊዜ ማለት ነው። ሰምታችኋል። እና በነጽናትና ኪራ ላይ በጣም ነው ወዲጃቸው የምሰራው። ብዙ ጊዜ በእነሱ ቪዲዮ ነው የምሰራው እና እናንተም ደግሞ እንደምትወዷቸው ስለማልጠራጠር ነው እንግዲህ በእነሱ ላይ የምሰራው ውዶቼ። ለምትወዱኝም እወዳችኋለሁ፣ ለምታከብሩኝም አከብራችኋለሁ። ስለምታበረታቱኝ ሁላችሁንም በጣም ነው የማመሰግነው። እና በራሴ በቪዲዮ እንግዲህ እየመጣሁላችሁ ነው ማለት ነው። በተለይ በቪዲዮ የምሰራበትን የወደዳችሁት ይመስለኛል ብዙዎቻችሁ ማለት ነው ውዶቼ። ምክንያቱም ፎቶ ብቻ ሳይሆን እንደዚህ በቪዲዮ በተለያዩ እንትኖች መምጣት አሪፍ ነው ብዬ አስባለሁኝ። ከዚህ በኋላም ደግሞ የራሴን ስራ ይዤ ስለምመጣ በዚሁም እንድትለምዱኝ ብዬ ነው ማለት ነው። የጽናት ድራማና የአዲ ድራማ ካለቀ በኋላ በራሴ ስራ ስለምመጣ እናንተም እንድትለምዱት ፊቴን ብዬ ነው። ከዚህ በኋላ በተለያዩ ስራዎች በተለያዩ ነገሮች ይዤላችሁ እመጣለሁ ብዬ አስባለሁ። በተለይ ደግሞ እንማማርበታለን። የመዳም ቅመሞች ስደት ላይ ያለ ልጆች ብዙ ነገሮች የምንማማርባቸው ነገሮች አሉ። ከሚጠቅመም ከማይጠቅመም ነገር ማለት ነው። ከሁሉም ነገሮች ተነሳስተን ብዙ ነገሮች እንወያያለን በዚህ ቻናል ማለት ነው። እናንተም ሰብስክራይብ አድርጉ። ምክንያቱም ጠቃሚ ቪዲዮዎችን ስለ ወርቅ፣ ስለተለያዩ መረጃዎች፣ ስለተለያዩ ነገሮች አንዳንድ ነገሮች ይዤላችሁ እመጣለሁ። እማቀውን ነገር ለእናንተ አካፍላችኋለሁ። እናንተም ደግሞ የምታውቁትን ነገር ደግሞ ከኔ የተሻለ የምታውቁትን ደግሞ በኮሜንት ታጋሩኛላችሁ እና ውዶቼ እርስ በርስ አብረን እንደጋገፋለን ብዬ አስባለሁ። እና ውዶቼ እንግዲህ የጽናት ድራማ ትናንት ተለቆልን ነበረ። ትንሽ እንግዲህ የጽናት አባት ከብቶቹ መጥፋታቸውን ባለማወቃቸው ትንሽ ተገርም ያለው። ምክንያቱም በእርግጥ ጽናትና ኪራ ናቸው ከብቶቹን የሚጠብቋቸው። ኪራ እንግዲህ ከከተማ ከመኪና መንዳት ወደ ከብት መንዳት ተዘዋውሯል ማለት ነው። እንግዲህ እንደዚህ ነው በቃ ሰው ሲያድግ ማለት ነው። ስለዚህ በፊት መኪና ነበር የሚያሽከረክረው፣ አሁን ደግሞ በከብቶች ነው የሚያሽከረክረው። እና ወንዶች ነገሮች ተገላበጦች ሆኖበታል ኪራ ላይ። እንግዲህ ጽናትን አገኛለሁ ብሎ አባትሽን መጠየቅ አለብኝ ምናምን ብሎ በሄደበት አጋጣሚ እንግዲህ እዛው በጽናት ፍቅር ተጠልፎ መቅረቱ ይታወቃል። ይህም እንግዲህ ሰበር ዜና ሆኖብናል። በተለይ ደግሞ ትውስታውን ካጣ በኋላ ጽናትን እንዳስታውሳትና ጽናትን ማስታወስ አለበት። ለምንድን ነው የረሳውን የማያስታውሰው? ኪራ አያስታውስም እንደ የሚሉ ጥያቄዎችን ራሱ በቃ እንደውም እንደ ጥያቄም እያዩዋቸው አይደሉም። ኪራ እስካሁን ድረስ አላስታወሰም። ግን ደግሞ በዚህ በረሳ ማንነቱ ራሱ ድጋሚ ጽናትን ሁለተኛ አፍቅሯታል። ጽናትን በተደጋጋሚ ሙቶ ራሱ ያፈቅራታል ማለት ነው። ሙቶ ራሱ ኪራ ጽናትን ያፈቅራታል። ማፍቀር አያቆምም። ምክንያቱም ልጅቷም የምትፈቀር የፍቅር ሰው ልጅ ናት ማለት ነው። በቃ የፍቅር ሰው ናት ልጅቷ ራሱ ማለት ነው። ማርዬ ናት፣ የሆነች ጣፋጭ ነገር ናትና ስለዚህ ጽናትን አለማፍቀር አይቻልም። በእርግጥ ይሄ ሁሉ እንትንም ያው ጽናትና ኪራ ከዚህ በፊትም ነግሬያችኋለሁ። በትክክለኛ ላይፋቸው ከትወናው ከድራማው ውጪ ትክክለኛ ፍቅረኛሞች ናቸው። ናሆምና ምሩ ትክክለኛ ፍቅረኛሞች ናቸው። ይሄን ነግሬያችኋለሁ። ሚስጥር ነው እንግዲህ ምንም ማድረግ አልችልም። ለእናንተ ነግሬያችኋለሁ። ሰምታችኋል።